እጅግ በጣም የሚያሳዝን ነው። ምን እየተካሄደ እንዳለ እንኳን በማታውቁት ሁኔታ ስፔሻሊ ሰው ክርስቶስን አውቀው ሰው የህይወትን ጌታ አውቆ በዚህ ደረጃ ራሱን ለሰይጣን ሀሳብ አሳልፎ ሲሰጥ ማየት እጅግ ልብ የሚሰብር ነው እና እህታችን ኤክስፔክት ከማረገው ሁኔታ ምክንያቱም እግዚአብሔር ከብዙ ነገር ነው ያወጣት። እግዚአብሔር ከብዙ መንገድ ነው ያስነሳት እዚህ ያደረሳት። ብዙ ነገር የምንማርበት ቪዲዮ እንደሚሆን አስባለሁ። ምክንያቱም ብዙ ወጣቶች በእንደዚህ አይነት መልኩ እየተበሉ ነው ያሉት። በእንደዚህ አይነት መልኩ ህይወታቸው እየተቀጠፈ ነው ያለው። ከዚህ ቀደም አይታችኋል። አንድ እህታችን መሄድ ይሻለናል በሚል ርዕስ አድርገውት ነበር ይህን ጉዳይ በጣም በሚያሳዝን ሁኔታ። እንግዲህ ብዙዎች ቪዲዮ ሰርተውበታል። እህታችን ቦኒ እልፈተ ህይወት በጣም የሚያሳዝን ነው። ኤክስፔክት ማታረጉት ነገር ነው። እስኪ አንዳንድ ቪዲዮዎችን እንቀጣጥልና አንዳንድ ሀሳብ ማስቀምጥበት ይሆናል። ቦኒ የተባለችው ይህች እህታችን ዛሬ ከሰዓታት በፊት ራሷን ማጥፋቷን ሰምተናል። እጅግ በጣም ያሳዝናል፣ ልብ ይሰብራል። ለወዳጅ ዘመዶቿ፣ ለጓደኞቿ በጠቅላላ ከወዲሁ መጽናናትን እመኛለሁ። እህታችን የበደልኳችሁ፣ ያስቀየምኳችሁ፣ ያሳዘንኳችሁ ካላችሁ ይቅር በሉኝ። እናንተም ደግሞ የበደላችሁኝ፣ ያስከፋችሁኝ፣ ያስቀየማችሁኝን በጠቅላላ ይቅር ብያችኋለሁ። ዛሬ የእረፍቴ ቀን ነው። በምድር ላይ ግን እንድቆይ የሚያደርገኝ ምንም አይነት ተስፋ የለም። ልረፍ፣ ቻው ብላችሁ ሄዳለች። እጅግ በጣም ያሳዝናል። አዝናለሁ በጣም። በነገራችን ላይ አንዳንድ መረጃዎች እየወጡ ነው። እህታችን ሶሻል ሚዲያ ላይ ተጽዕኖ ፈጣሪ መሆኗን ታውቃላችሁ። በቲክታክ ኦልሞስት 900,000 ተከታይ አፍርታለች። ኦልሞስት 1 ሚሊዮን እየተቃረበ ያለ። በፌስቡክ ደግሞ ከ300 አካባቢ 300,000 የሚደርስ ተከታይ አላት እና ተጽዕኖ ፈጣሪ ነች። እና እንደዛ ሲሆን በምታራምደው ሀሳብ ይመስለኛል ብዙዎች ተቃውሞ፣ ስድብ፣ ትችት፣ የተለያየ ነገር ጥላቻ ታስተናግድ እንደነበረ ነው መረጃዎች እየወጡ ያሉት። እና አንዳንድ ሰዎች አሉ እዚህ ጋር ስታዩዋቸው ለብሰው ሲዘንጡ፣ ሲጨፍሩ፣ እስክስታ ሲሉ ምናምን ሲመክሩ ታዩዋቸዋላችሁ። ዩዘር የሚል ደግሞ 50 አካውንት ከፍተዋል። ተሳድበው ይሮጣሉ። ልክ በህፃንነት እንዲበራ አንኳኩቶ እንደሚሮጥ ህፃን ልጅ ማለት ነው። ባለቤቱ ወጥቶ ሲከፍት ሰው የለም። እና ዩዘር ማለት ለኔ እንደዛ ናቸው። በቃ የሆነ ስድብ ብትናርጎ ይሮጣል። ምንድነው ችግራቸው ካላችሁ በራስ መተማመን የላቸውም። ፈሪዎች ናቸው። በምስላቸው መተው ፕሮፋይል አርገው ሐሳብን በሐሳብ መሞገት አይችሉም። እንደማይችሏችሁ ያውቃሉ። እናንተን ማሸነፍ በሐሳብ ብልጫ እናንተን ማሸነፍ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ተሳድቦ መሮጥ። ዩዘር በሚል ስም ይገደል ትገደል። የሚያስቀው ነገር ደግሞ እሱ ራሱ 1000 ላይክ ማግኘቱስ። እና እንደዚህ አይነት ትንሽ በአለም ደረጃ በፐርሰንቴጅ ቢታይ አብላጫውን ቁጥር የምንወስድ ይመስለኛል ተሳድቦ በመሮጥ። እና ያ ደግሞ ቆም ብላችሁ አስቡ። ያን የምታደርጉ ሰዎች ራሳችሁን ታውቃላችሁ። ቆም ብላችሁ አስቡ። ከልጅነት ያመጣችሁ ትራማ ሊሆን ይችላል። እየተሰደባችሁ፣ እየተገፋችሁ፣ ሰፈር ውስጥ እየተመታችሁ፣ አክስት አጎትህ ከመንገድ መጥቶ ሮጠ ልታቅፈው ስትል ዞር በል ተብላችሁ ሊሆን ይችላል። እናንተ ቆም ብላችሁ ከዚህ ነገር እንዴት ነው መውጣው፣ እንዴት ነው ምናምን ብላችሁ አስቡ። እና ጥላቻን አናስፋፋ ለማለት ፈልጌ ነው። ፍቅር ያሸንፋል። ሰው በውስጡ ያለውን ነው የሚሰጠው። ያለህን ነው የምትሰጠው። እና ያለህ ምንድነው? ፍቅር ነው ያለህ? ጥላቻ ነው ያለህ? ፖዚቲቭ ነገር ነው ያለህ? ምንድነው ያለህ? ተንኮል ነው ያለህ? ክፋት ነው ያለህ? ያለህን ነው የምትሰጠው። እኔ ለምሳሌ ሶሻል ሚዲያ ላይ ቆይቻለሁ። እኔ ብታጨበጭብ ባታጨበጭብ፣ ብታሞግሰኝ ባታሞግሰኝ፣ ወጥተህ ብትተች ባትተች አይ ዶንት ኬር። እኔ የራሴን ነገር ነው የማደርገው። ስሜም ጆሲ እንደራሴ ነው የሚለውና ቆይቻለሁ። ስለዚህ ችግር የለብኝ። ግን አዳዲስ ሰዎች አሉ የሚመጡ እና እነሱ ገና ብቅ ሲሉ አናታቸውን እያላችሁ ዲስከሬጅ አታርጓቸው። እንዳይራመዱ አታርጓቸው። ጥሩ ነገር ይዘው እንዳይመጡ አታርጓቸው። አንድ ጠመም ያለን ነገር የምታቀኑት ሐሳብ በሐሳብ ስታሸንፉ፣ ፍቅር ስትሰጡ በእውነት ነው የምላችሁ የማይቃና ነገር የለም። ይሄን ስላችሁ እህታችን ለምሳሌ በዚህ ጉዳይ ላይ ሙሉ በሙሉ በእናንተ ትችትና ስድብ ነቀፌታ ነው ይሄን ያደረገችው እያልኳችሁ አይደለም። ነገር ግን ሰው ተስፋ ቆርጦ በተለያየ ቻሌንጅ ውጣ ውረድ እያለፈ እናንተ ስትጨመሩበት ሞር ችግር ትፈጥራላችሁ ለማለት ብዬ ነው። ነገር ግን በተቃራኒው ደግሞ እየጠፋ ያለን ተስፋ፣ የሰው ልጅ በተስፋ ነው የሚኖረው። እየጠፋ ያለን ተስፋ ፍቅር በፍቅር በማበረታታት እንደገና እንዲያቆጠቁ ተስፋው እንዲለመልም ማድረግ ይቻላል ብዬ ነው። እና የሚገርመው ነገር እሷ ግን አሸንፋን ሞታለች። የበደላችሁኝን በጠቅላላ ይቅር ብያችኋለሁ፣ እኔም ከበደልኳችሁ ካስቀየምኳችሁ ይቅር በሉኝ ብላ ነው ሄደችው። የምትገርም አስተዋይ ልጅ ነች። ለወዳጅ ዘመድ ለወላጆቿ በጠቅላላ መጽናናት ይሁን። እጅግ በጣም ያሳዝናል። እጅግ በጣም እንደዚህ ገና
ሊነሱ ሲል ወገባገዳቸውን እያላችሁ በተለይ ኮሜንት ስፍራ ላይ ቀድሞ እንግዲህ በጣም ሰራ ነበር ቲክቶክ። አሁን እንደውም እያቆምኩ ያለው ይመስለኛል፣ ይሰማኛል። አሮ ነው የሚደርስባችሁ ፊድባክ በፌሻል ኤክስፕሬሽን በሰውነታችሁ ቅርጽ ምናምን የሚመጡባችሁ ሰዎች አሉ። በመልካችሁ እጅግ በጣም ማለት እኛ ሀገር ይሄ ማደግ ነገር ትንሽ ይቀረናል። ወንድሞቻችሁን አትስበሩ ባካችሁ። ወንድሞቻችሁን በእናንተ ምክንያት ወደ ሲኦል አትክተቷቸው፣ ወደ ገሃነም እሳት አትጣሏቸው በእናንተ ምክንያት። ምክንያቱም ልባቸው ይሰበራል። እህታችን እንግዲህ እዛው ፊት ለፊት ላይ ነው ቪዲዮ ሰርታ ገመድ አስቀምጣ መቃል ላይ አስቀምጣ ማለት ነው፣ የብር መቃል ላይ እዛ ላይ አድርጋ እንግዲህ ራሷን አጥፍታ ይሁን አሁን እኔ ግራን የገባኝ ምክንያቱም ጀስት ገመዱ ታስሮ ነው ያለው። እስኪ ቪዲዮን አሳያችኋለሁ። እዛው ላይ ገመዱ ታስሮ ተቀምጦ እንዲህ ትለናለች እሷ ማለት ነው። ከኋላ ገመዱ ይታያል። ባይ ዘ ወይ እስኪ እንየው ጉያን ኩን አከዱፍቱ እርግጠኛን ቶያኒ ከናፍዩ አናንመ ጅሬኝ ነገራ hojjedhee jireenya jiraadhuus argeera. Warri isin gadhiise dhiifama. Maatiin koo, obboloonni koo, hiriyoonni koo hundi keessan dhiifama guddaa naa godhaa. Anaan kana booddee boqonnaa kan naa kennu hojii yookaan gaa'ela osoo hin taane kana booddee boqonnaa naa kennu እንግዲህ እንደሰማችሁት ነው። እኔ ረፍት የሚሰጠኝ ከዚህ በኋላ ማግባት አይደለም ወይም ሌላ ህይወት ሌላ ነገር አይደለም ሞት ብቻ ነው ብላ እንግዲህ ተስፋ በመቁረጥ ያውም በጌታ ሆና ክርስቶስ ኢየሱስ ህይወቷ ውስጥ ያለ በዚህ ደረጃ ተስፋ እንድትቆርጥ የምታደርጉ ሰዎች በጣም የምታሳዝኑ ናችሁ። ከኋላ እንደምትመለከቱት እንግዲህ ገመድ አስቀምጣ እናያታለን ማለት ነው። የሚያሳዝን ነው። ወንድሞቻችን እህቶቻችሁ እንደዚህ እንዲጠፉ ለምን ትፈቅዱላቸዋላችሁ? ኔክስት እነዚህን የሚያዩ ሰዎች ተስፋ እየቆረጡ በጣም በኮሜንት ስፍራ ላይ በጣም ጥሩ ነው ያደረግሽው፣ ቀጥይ፣ በርቺ፣ እንደውም እኔ ምን አይነት ይሄን እድል ባገኘው የሚሉ በጣም ብዙ ሰዎች አይቻሉ ኮሜንት ላይ። እንግዲህ እናንተ ቪዲዮውን አይታችሁታል ብዬ አምናለሁ። በዚህ ደረጃ ነፍሳችሁን አሳልፋችሁ ለሰይጣን ለምን እንደምትገብሩት አሮ ነው። እህታችን ምን ያህል ሌሎች ነገሮች ሲሰማት እንደነበር በአጠገቡ ያሉ ሰዎች በዙሪያው ያሉ ሰዎች ናቸው ሊያውቁ የሚችሉት። ምክንያቱም ስፔሻሊ ጆሲ የሚባለው እንግዲህ የህይወት አጋሯ ይመስለኛል፣ ባለቤቷ ይመስለኛል። አሁን እንግዲህ ቪዲዮውን ስከታተል ነበር። በሚያሳዝን ሁኔታ እንግዲህ እህታችን ራሷን አጥፍታለች የሚል ዘገባ ነው የምንሰማውና ሰው እንደዚህ ትውልድን እንዲመከን የምታደርጉ ወጣው ሲሉ ወገባቸውን ሰብራችሁ የምታስቀምጡ ሰዎች እባካችሁ ተጠንቀቁ። እነዚህ እህቶቻችሁ ናቸው፣ ወንድሞቻችን ናቸው። ቦኒ እንደው ለህይወቷ ብታቅ ኖሮ ብልጥ ብትሆን ኖሮ ህይወቷን ባዳነች ነበር። ምክንያቱም ይሄ ተራ ነገር ነው። ኮሜንት መሰደብ ምን እኔ ቤት ድረስ እየመጡ ያስፈራሩኝ ነበር። በነገራችን ላይ ከሙስሊም ወገኖችም እንዲህ ያደርጉብኝ ነበር፣ ይደውሉ ነበር፣ ያስፈራሩኝ ነበር። እንዲሁም ፕሮቴስታንት ወገኖች የት ነው ያለኸው ገላህልን ደረጃ ቤት ድረስ እንመጣለን የሚል ማስፈራሪያ ብዙ ጊዜ ደርሰኝ ነበረ እና አሁን ሊትራሊ ያቆምኩት ያለሁት ይመስለኛል። ቲክቶኩንም ብዙ ጊዜ እዛ ላይ አልገኝም። ምክንያቱም ሰው እውነት ይመረዋል ይመስለኛል። እውነት ምንም ብትሆን አትበጠስም። ከእውነትም ወዴትም አንሄድም። እኛ እውነትን እንናገራለን ማለት ነው። የእህታችንን ነፍስ እንግዲህ አምላክ ይቀበላት ማለት እፈልጋለሁ። በጣም ያሳዝናል። እባካችሁ እንጠንቀቅ። ራስን ማጥፋት መፍትሄ አይሆንም። ራስን ማጥፋት መፍትሄ ሆኖ ማያውቅ በጊዜው እግዚአብሔር ሲወስዳችሁ። ምክንያቱም ይሄ ሁለት ጥፋት ነው። አንደኛ እዚህ ራስን ማጥፋት፣ ሁለተኛ እዛ መሰቃየት ነው የሚሆነው። ምክንያቱም ያለ እግዚአብሔር ጊዜ ያለ እግዚአብሔር ፍቃድ ልሞት አይገባም፣ አያስፈልገን። እህቶቼ ወንድሞቼ ልትነቁበት ይገባል። ይሄ የዲያብሎስ ስራ ነው። የአጋንንትን ስራ ማፍረስ አለባችሁ ከህይወታችሁ። እንደዚህ አይነት ነገር እንደዚህ አይነት ድምጽ ሲሰማችሁ እንደዚህ አይነት በቃ ራስን ማጥፋት ስሜት ራስን የማግለል ስሜት ሲሰማችሁ መጸለይን አዘውትሩ። ወደ እግዚአብሔር ቃል መምጣትን አዘውትሩ። ከእግዚአብሔር ጋር መሆንን አዘውትሩ። እግዚአብሔርን መጥራት አዘውትሩ። በጸሎት በምልጃ ከእግዚአብሔር ጋር ቅረቡ ማለት እወዳለሁ። ሁላችንንም እግዚአብሔር ከእንደዚህ አይነት ክፉ አደጋ ይጠብቀን ማለት ፈልጋለሁ። የጌታ ሰላም ከሁላችሁ ጋር ይሁን።